የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖችን ቤተሰቦች አጽናኑ። አደጋው በደረሰበት አካባቢ አስክሬን የማፈላልጉ ስራ ተጠናክሮ መቀጠሉ ተመላክቷል። በደረሰው አደጋ የሰው ህይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው ተፈናቅለዋል። ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ ወገኖች አስቸኳይ ድጋፍ እየተደረገ ሲሆን በዘላቂነት ለማቋቋም ርብርብ እየተደረገ ነው። የማዕድን ሚኒስቴር በተለያዩ የማዕድን ምርት ለሚሰማሩ 3 ኩባንያዎች የምርት ፍቃድ ሰጠ። ፍቃድ የተሰጣቸው ኩባንያዎች በፖታሽ በብረትና በወርቅ ማዕድን ምርቶች የሚሰማሩ ሲሆን የማዕድን ሚኒስቴር ዶክተር ሀብታሙ ተገኝ እንዳሉት ለኩባንያዎቹ ፍቃድ መሰጠቱ ማዕድናቱን ወጥነት ባለው መልኩ ለማምረትና ወደ ውጭ ገበያ በማቅረብ የውጭ ምንዛሬን ለማስቀረት ከፍተኛ አስተዋጽኦ እንደሚኖረው አብራርተዋል። ኢትዮጵያ በማዕድን ዘርፍ ያላትን ሀብት በተገቢው መንገድ ለማልማት ወሳኝ እርምጃዎችን እየወሰደች ትገኛለች። በኦሮሚያ ክልል መሶብ የአንድ ማዕከል አገልግሎትን ተደራሽነት ለማሳደግ እየተሰራ ነው አለ የክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ። የቢሮ ኃላፊ ኮኮቤ ዲዳ መሶብ የአንድ ማዕከል አገልግሎት በክልሉ 5 ከተሞች ተግባራዊ መደረጉን አንስተዋል። በዚህም የህዝብን ተጠቃሚነት ለማረጋገጥ እየተቻለ መሆኑን አብራርተዋል።